ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ። በቅድሚያ ህዝበ ሙስሊሙን እንኳን ለነብዩ መሐመድ የመውሊድ በዓል በሰላም አደረሳችሁ እንላለን። ወደ ዜናዎቹ አልፋለሁ። የፍቅር የሰላምና የመከባበር መገለጫ የሆነው የመውሊድ በዓል ተጠናክሮ ሊቀጥል እንደሚገባ የጎንደር ከተማ አስተዳደር እስልምና ጉዳዮች ምክር ቤት አስታወቀም። በጎንደር ከተማ አስተዳደር 1501ኛው የነብዩ መሐመድ የመውሊድ በዓል በጀሚ አልከብር መስጂድ ሃይማኖታዊ ትእዛዛቱን ጠብቆ ተከብሯል። ተጨማሪውን የምታቀርብልን ማርታ አዱኛ ናት። የነብዩ መሐመድ 1501ኛ የመውሊድ በዓል በጎንደር ከተማ አስተዳደር በጀሚ አልከቢር መስጊድ በታላቅ ድምቀት እየተከበረ ነው የሚገኘው። አስተምህሮቱ በሚያዘው መሰረት በተለያዩ መንፈሳዊ ስርዓቶች፣ ትምህርቶች፣ መንዙማዎች፣ ነሽዳዎች ነው የተከበረው። በጎንደር ከተማ ህዝበ ክርስቲያኑ እንዲሁም ደግሞ የሙስሊሙ ማህበረሰብ በመተሳሰብ በመረዳዳት ዘመናትን የተሻገረ የአብሮነት ታሪክ እንዳላቸው ያነሱት ደግሞ በጎንደር ከተማ አስተዳደር የእስልምና ጉዳዮች ምክር ቤት ዋና ጸሐፊ ዶክተር ሐሰን ደሴ ናቸው። የነብዩ መሐመድ የመውሊድ በዓል ሲከበር ያለው ከሌለው ጋር በመተሳሰብ መሆን እንዳለበት አንስተው የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መወለድ ለዓለማት እዝነት ለሰው ልጅ በሙሉ የፍቅር፣ የሰላም፣ የትህትና፣ የእኩልነት ብርሃን ሆኖ የተላከበት ታላቅ አጋጣሚ ነው። ስለዚህ ይህን ታላቅ በዓል ስናከብር እርስ በርስ በመረዳዳት የታመሙን በመጠየቅ ወላጅ አልባ ህፃናትን ደስታን በማካፈል ለተቸገሩ ወገኖቻችን እጃችን በመዘርጋትና የመከባበር ሴቶችን የበዓል ዋና አካል በመሆን የማህበራዊ ዋስትና ሚናን ልንወጣ ይገባል። የጎንደር ከተማ አስተዳደር እስልምና ጉዳይ ዋና ሰብሳቢና በጀሚ አልከቢር መስጊድ አሰጋጅ የሆኑት ሀጂ ኢብራሂም መሐመድ በበኩላቸው በዓሉ ሲከበር አስተምህሮች በመተግበር መሆን እንዳለበትም አንስተዋል። ነብያችን አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ምንድነው የሚለው ስለሳቸው በትክክለኛ አላህ Subhanahu Wa Ta'ala የምትወዱ ከሆናችሁ እኔን ተከተሉኝ በላቸው ይላል አላህ Subhanahu Wa Ta'ala። ይህን ካደረጋችሁ አላህ Subhanahu Wa Ta'ala ይወዳችኋል ይለናል። በሳቸው ዊላዳ አስመልክተን የምናደርገው ኢህቲፋል ወይንም ስብስብ ይሄ የመሐባ መገለጫና ወይንም ውዴታችን የምንገልጽበት ነው። የእስልምና እምነት ተከታይ ተሳታፊዎች በበኩላቸው በዓሉ የእዝነት፣ የመተሳሰብ እንዲሁም ደግሞ ምስኪኖችን በማቋጠር የተቸገሩትን ለችግራቸው በመድረስ የተራቡትን በማብላት ማሳለፍ እንደሚገባ አንስተው ለእዝነት፣ ለምህረት የመጡበት በዓል እንደመሆኑ መጠን ምስኪኖችን በማሰብ መከበር እንደሚገባው መልእክታቸውን አስተላልፈዋል። ሼህ አህመድ መሐመድ አደም ይባላለሁ። በዓሉ እንግዲህ ትልቁ መሰረት ድሆችን ለማቋጠር ነው። ለራሱ ለመብላት ሳይሆን ድሆችን ለማቋጠር ለማቅመስ መረቀም ሰው የማያውቁትን መሳኪኖች፣ ምስኪኖቹን፣ ሴቶች፣ ልጆች፣ ህፃኖች በየቤቱ ያሉትን አቋጥሮ ማብላት ስናዝንበት ስናቋጥርበት ነው በዓል የሚባለው ይሄ ነው። ስሜ አስረስ መሐመድ ይባላለሁ። ማንም መስኪን ይሁን እስላም ክርስቲያን የሚል አይደለም። ከመጣ ከሰጠው ሁሉ ሐቅ ነው። ሁሉ ኢትዮጵያዊ ነው የተገኘ ነው እና ቢደገፉ ቢበሉ ቢጠጡ ደስተኛ ነን። እኛ ከምንበላ ከምንጠጣ መስኪን እንዲበላ ከቤቱ የሌለው ጨው የሌለው ሽሮ የሌለው ስጋው በልቶ እንዲሄድ ደስታችን ነው ማለት ነው። ነብዩ መሐመድ በህዝቦች መካከል ሰላምን ያሰፈኑና አንድነትን ያመጡ በመሆናቸው የእርሳቸውን አስተምሮ ተግባራዊ ማድረግ እንደሚገባ በጎንደር ከተማ የሚገኙ የእስልምና እምነት አባቶች ተናገሩ። ተጨማሪውን ህይወት ኃይሉ ታቀርበዋለች። ነብዩ መሐመድ ለእስልምና እምነት መሰረቶች እንደጣሉ ይነገራል። በዚህም ምክንያት ልደታቸው በተለያዩ ሃይማኖታዊ ስነ ስርዓቶች በየዓመቱ ታስቦ ይውላል። በጎንደር ከተማ አስተዳደር የቀበሌ 18 ነጃሺ መስጂድ አባቶች ነብዩ መሐመድ ለእስልምና እምነት ጥለዋቸው ያለፏቸው መሰረቶች እንዲህ ያነሳሉ። ሼህ ዑመር ሐሰን እባላለሁኝ። እንግዲህ እዚህ መስጂድ ያው በኢማምነትም በማቅራትም ብዙ ወቅት ወደ 30 ዓመት ያገለገልኩ ነኝ። አሁን በዛው ላይ ነው ያለሁት።
እስልምና መሰረታቸው ረሱል አለይሂ ሰላቱ ወሰላም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል። ለዓለማት ሁሉንም በስተፊት ሰዎች በሰው ላይ ተጽዕኖ የነበራቸውን እሱ መናቆር መጋደል የነበራቸውን ህዝቡን እስበሱ ለማስማማትና አንድ ለማድረግ የመጡ ነብይ ናቸው። ሸዳውድ ሐሰን መሐመድ ይባላል። የ18 የመስጂድ ነጃሺ መስጊድ ሙአዚን ነኝ። ተተወለዱ ጀምረው እንግዲህ ክርስቲያን አይሉም ሙስሊም አይሉም ሁሉም ሲጠቅሙ የኖሩት ሲያገለግሉ የኖሩት ሁሉም በአንድነት የሚመለከቱ ነብይ ናቸው። የበላይ ናቸው። ታላቅ ናቸው። በሃይማኖት ላይ ልዩነት የላቸውም። ነብዩ በፈጣሪ የተመረጡ ለህዝብ መስማማት ለሰላም ወደ ዓለም የመጡ መሆናቸውን አባቶች ነግረውናል። ተስልምና አንጣር እንግዲህ እስልምና ብሎ ማለት ሰላም ማለት ነው። ሙእሚን ብሎ ማለት እምነት ማለት ነው። እምነት ማለት ደግሞ እስልምናውን መያዝ ብቻ ሳይሆን ማንንም ቢሆን አብሮት ያለው ማህበራዊ ሁኔታ ለዛ ታማኝ መሆን ነው። ታማኝ ናቸው። ረሱል አለይሂ ሰላቱ ወሰለም መጀመሪያ ተልከው ሲመጡ ወደ 12 ህዝቦች ነበሩ ስበሳቸው የሚዋጉ መዲና 110 ዓመት በላይ እነዛን ተስልምና በስተፊት እነዛን ወደ ማስማማት ያው የእስልምናው ብቻ ሳይሆን አለው ህብረተሰብ ጋር ማንም ጋር ቢሆን ታማኝ መሆን ማለት ነው። እንግዲህ ለህዝቡ ጥለው ያለፉት መልእክት ረሱል አለይሂ ሰላቱ ወሰለም ከመጀመሪያም እንግዲህ ሰላምን የመረጡት ኢነከ ላ ተህዲ መን አህበብተ ወላኪነ አላህ የህዲ መን የሻእ ብሏቸዋል በቁርአን። ረሱሉ አለይሂ ሰላቱ ወሰላም ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ሊቱእሚኑ ቢላሂ ወቱዐዚሩሁ ወቱወቂሩሁ ያወደሳቸው ነው። በቁርአን ያወደሳቸው ናቸው። ሰላምን ፈላጊ ናቸው። ለሰላም ለእስልምና ለሃይማኖታችሁ ጥሩ የሰው ሃይማኖት አትንኩ አትድረሱ ብለዋል። ሰላም ማለት ሰላም ነው። ሁሉን ነገር በሰላም ነው እንትን የሚለው የተለየ ነገር የተለየ ሃይማኖት ስላለ የተለየ ነገር ፍጠሩ አይለንም። እኛ ተዋዳችሁ ተከባብራችሁ አንዱ ናችሁ ኑሩ ነው የሚለው እና ስጦታም ስንሰጥ ምጽዋትም ስንሰጥ አንለይም፣ ሃይማኖት አንለይም፣ ዘር አንለይም። ለተገኘው ለተቸገረ ሰው ሁሉ ነው የምንሰጠው ምጽዋቱን ማለት ነው። የነብዩ መሐመድ እምነት አስተምሮቶችን ምዕመናን በመከተል በእርሳቸው አስተምሮት ከተከለከሉ ነገሮች በመጠበቅ በዓሉን ማክበር እንደሚገባ መልእክት አስተላልፈዋል። ለህዝብ ሙስሊሙ ረሱል አለይሂ ሰላቱ ወሰላም ያስተላለፉት እንግዲህ ታማኝ መሆንን፣ ቅን መሆንን፣ አንድ ላይ ተስማምቶ መስራትን፣ ተሆሳ ነገር መጠበቅን፣ ተመስረቅ፣ ተዝሙት ተሆሳ ነገር ደግሞ ተጠበቁ አንድነት ማለት እኮ ነው። ለጌታ ተገዥ መሆንን ያስተላለፉት። በዓሉ ሲከበር የሌላቸውን በመፈለግ በመዳሰስ የሌለው ምስኪንን በመፈለግ እየፈለጉ እንትን ማለት ያለበሰው ሙስሊም ድህነት ሙሳፊርን በማልበስ የሌለውን በመስጠት በሶላትም ሆነ በሰይዳችን በመንዙማም ሆነ የራሳቸው መንዙማ አላቸው፣ ግጥም አላቸው። እሱን በመገጣጠም ይሄው 12 ቀን ይከበራል። እናንተ እየበላችሁ እናንተ እየጠጣችሁ ሌላው ጦም ማደር የለበትም የሚል ትእዛዝ ነው ያለው እና ይሄንን ነው አክብረን ነው እኛ እንትን የምናደርገው። በዓሉ ያለው ለሌለው የሚያካፍልበት ሁሉም በደስታ የሚውልበት በመሆኑ ህዝበ ሙስሊሙ የነበረውን መረዳዳትና መተሳሰብ ማስቀጠል እንደሚገባ ተመላክቷል። ህዝበ ሙስሊሙ የመውሊድ በዓልን ሲያከብር አስተምሮቱ በሚያዘው መሰረት ስለ አንድነትና ስለ ሰላም በመወያየት መሆን እንዳለበት የጎንደር ከተማ አስተዳደር እስልምና ጉዳይ ዋና ሰብሳቢ ኢብራሂም መሐመድ አስታወቁም። መውሊድ ያለው ከሌለው ተሳስቦ የሚያሳልፍበት በዓል መሆኑን ተጠቁሟል። ተጨማሪውን ማርታ ዱኛ ታቀርበዋለች። የነብዩ መሐመድ የመውሊድ በዓል በእስልምና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት አንዱ ነው። የነብዩ መሐመድ መወለድ ለምድር ሁሉ እዝነት እንዲኖር ያስቻለ መሆኑንም ከአሚኮ ጋር ቆይታ ያደረጉት የጎንደር ከተማ አስተዳደር እስልምና ጉዳይ ዋና ሰብሳቢና በጀሚ አልከቢር መስጊድ አሰጋጅ ሀጂ ኢብራሂም መሐመድ አሳውቀዋል። ለመላው የእስልምና እምነት ተከታዮች ለ1501ኛ የልደት በዓል እንኳን አደረሳችሁ መልእክታቸውን አስተላልፈዋል። የነብያችን መውሊድ አለይሂ ሰላቱ ወሰላም ለ1501ኛው ዓመት እንኳን በአጠቃላይ አደረሳችሁ እንላለን። የሰላም የፍቅር የአንድነት የመተሳሰብ የመተዛዘን እምነት የማይገድበው አንድነት የሚመጣልን አላህ አድርገው አደራ አላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ህዝበ ሙስሊሙ 1501ኛ የመውሊድ በዓል ሲያከብሩ ስለ አንድነትና ስለ ሰላም በመወያየት አስተምህሮቱ በሚያዘው መንገድ ያለምንም ልዩነት በመረዳዳት ትዕዛዛቱን በማክበር መሆን እንደሚገባ ሀጂ ኢብራሂም ገልጸዋል። የነብያችን ውዴታ አለይሂ ሰላቱ ወሰላም ወይም ፍቅራቸው የሚገለጸው በዋናነት በዚህ በመሰብሰባችን ብቻ አይደለም። የእሳቸው መመሪያና እሳቸው የሚወዱትን ነገር በመከተልና እሳቸው በአጠቃላይ የሚጠሉትን ነገሮች በሙሉ በመጥላት ችግረኞችን፣ መሳኪኖች እነሱን የምንባበላበት የምንመገብበት ነብዩ አለይሂ ሰላቱ ወሰላም በህይወታቸው እምነት ሳይገድባቸው ነው የተቸገረን ሲረዱ የነበሩ። ስለሆነ ማህበረሰቡ ተገንዝቦ በዚህ መልኩ
የእምነት ጓደኛው ይሁንም የእምነት ወንድሙ ይሁንም አይሁንም ማንኛውንም አቅፎ በዓሉን በሰላም ያሳልፍ ይሄን ነው የምናስተላልፈው። ነብዩ መሐመድ በርካታ ትምህርቶችን እንዳስተማሩ ያነሱት ያነጋገርናቸው የእስልምና እምነት ተከታዮች በተለይም የተቸገረ ወገናቸውን በመርዳት ተቻችሎና ተከባብሮ ስለመኖር ያስተማሩትን ትምህርት ለአብነት አንስተዋል። ስሜ ነስሪያ መሐመድ ይባላለሁ። ሰይዲ አለይሂ ሰላቱ ወሰላም በጣም ብዙ ነገራቶችን አስተምረውናል። ከነዛ መካከል ግን ምስኪንን ደሃዎችን እንድናስብ እንድናከብር አስተምረውናል። መውሊድም አንዱ ትሩፋቱ ያ ነው። ቤቱ ላይ ማረድ የማይችል ነገራቶችን አግንቶ ስጋ በአመት አንዴ እንኳን መብላት የማይችል ሰው አለና ያን ታሳቢነት በማድረግ ነው የሚከበረው። የሳቸው ንግግር ታሳቢ በማድረግ አህመድ አብደላ ባላለሁ የዚህ ጃሚዓ አልከቢር መስጊድ አስተዳደር ሂሳብ ሹምና የመውሊድ አዘጋጅ ኮሚቴ አባል። ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ማረሳው ነገር የሰው ልጆች እንደ ማበጠሪያ ጥርስ እኩል ናቸው ሚል ደግሞ የእኩልነት እንትኑን የገለጹበት እንትን ደግሞ ይገርመኛል። ሰላም አለይኩም የአባት የመጡልን ዓለም ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ዜናዎችን ወደ እናንተ ያደረስኩት ተስፋዬ አይጠገብ ነበርኩ። ጤና ይስጥልን። Thank you.